BYD በሶስት የመኪና ሞዴሎች ላይ የዋጋ ቅናሽ ማድረግን እወቁልኝ እያለ ይገኛል። መኪኖቹ ደግሞ በኢትዮጵያ ውስጥ በጣም ተፈላጊ የሆኑት ሃይብሪድ መኪኖች መሆናቸው ለኛ በጣም የሚገርም ዜና ነው። ከዚህ በፊት ከ6 ሚሊዮን እስከ 8 ሚሊዮን ብር ይሸጡ የነበሩት ሃይብሪድ መኪኖች አሁን ከነ BYD ሴጎል ከነ BYD ዶልፊን እና ከነ BYD ኢቱ ጋር የሚወዳደር ዋጋ ሊይዙ እንደሚችሉ እየተነገረ ይገኛል። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? እኔ ጎሳ ቦጋለ እባላለሁ። ዛሬም ስለ መኪኖች ልናወራ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራም የተለፋው ልፋት ግቡን እንዲመታ ላይክ እና ሰብስክራይብ አድርጉ። የዛሬ ፕሮግራማችን BYD የዋጋ ቅናሽ አድርጌያለሁ ማለቱን ተከትሎ የተዘጋጀ ፕሮግራም ነው። በጣም ተወዱታላችሁ ብዬ አስባለሁ። ከፍተኛ ቅናሽ በሶስት መኪኖች ላይ አድርጓል። እነዚህ መኪኖች ደግሞ ሶስቱ መኪኖች ሃይብሪድ መኪኖች ናቸው። ለምንድነው የዋጋ ቅናሽ ያደረገው? በኢትዮጵያ ውስጥ የሚፈጥረው ተጽዕኖ ምንድነው? በመኪኖች ዋጋ ላይ ማለቴ ነው የሚለውን በደንብ አድርገን እንዳስሳለን። BYD ዋጋቸውን ቀንሻለሁ ያላቸው መኪኖች ነን ስማርት ድራይቪንግ ቨርዥን ያላቸው መኪኖች እንደሆነ በግልጽ ተናግረዋል ማለት ነው። ፌብሩዋሪ 10 እንደ አውሮፓውያን አቆጣጠር BYD አዲስ ድራይቪንግ ቨርዥን እንግዲህ እንደፈጠረ ሁላችሁም የሰማችሁት ዜና ሊሆን ይችላል። BYD በፌብሩዋሪ 10 አዲስ ድራይቪንግ ቨርዥን እንደፈጠረ እንግዲህ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። BYD ዋጋቸውን ቀንሻለሁ ያላቸው መኪኖች እንግዲህ ነን ስማርት ድራይቪንግ ቨርዥን ያላቸው መኪኖች መሆናቸው ታውቋል። ስለዚህ ኦልድ ቨርዥን ያላቸው መኪኖችን ዋጋቸውን እንደቀነሰ የ2025 ሞዴሎችንም ጭምር ማለት ነው ዋጋቸውን እንደቀነሰ እየተናገረ ይገኛል። የትኞቹ መኪኖቹ እንደሆኑ በደንብ አድርጌ እነግራችኋለሁ። አስቀድሜ ግን ስለ BYD የተወሰኑ በጣም ወሳኝ የሚባሉ ነጥቦችን እነግራችኋለሁ። BYD እንግዲህ እንደምታውቁት ከቴስላ ጋር የሚወዳደር መኪና ነው። በቺፕነትም የሚታወቅ እርካሽ የሚባሉ መኪኖችን ማምረት የሚችል እንደነ ያንግዋንግ ያሉ ትላልቅ የሌክዠሪ መኪኖችንም ማምረት የሚችል ተቋም እንደሆነ ሁላችሁም ታውቃላችሁ። በተለይም ይህ ዜና ኢትዮጵያ ውስጥ ላላችሁ ሰዎች ትልቅ ነገር ነው። ቅናሽ የተደረገባቸው መኪኖች ደግሞ DMI ወይም ሃይብሪድ ፕለጊን ሃይብሪድ መሆናቸው ተሰምቷል። ፕለጊን ሃይብሪዶች ደግሞ ኢትዮጵያ ውስጥ በጣም በብዛት የተስፋፉ መኪኖች እንደሆኑ ሁላችሁም የምታውቁት ጉዳይ ነው። ይህንንም አዲሱን ሲስተም እንግዲህ በዳይኔስቲ ሲሪስ እና በኦሽን ሲሪሱ በደንብ አድርጎ አፕላይ አድርጎታል ማለት ነው። በዳይኔስቲ ሲሪሱ 10 መኪኖች ላይ አፕላይ አድርጎታል። በኦሽን ሲሪሱ ላይ ደግሞ 11 መኪኖች ላይ አፕላይ አድርጎታል አዲሱን ሲስተም። ስለዚህ እነማን ናቸው የሚሉትን በደንብ አድርጌ የማሳያችሁ ነው የሚሆነው። የተከበራችሁ የቻናል ቤተሰቦች ወደ መኪኖቹ ከመሄድ አስቀድሜ ግን ኦሽን ሲሪስ እና ዳይኔስቲ ሲሪስ የሚባሉትን በደንብ ባብራራላችሁ ደስ ይለኛል። ብዙ ሰው ይሄንን ስለማይነግራችሁ ማለት ነውና BYD በሁለት ይከፈላል። ያንን የከፈለበት ትልቁ ምክንያቱ ምንድነው? ከሴልስ አንጻር ብቻ ነው እንጂ መኪኖቹ በጣም የተለያዩ ናቸው ማለት አይደለም። ለምሳሌ ዳይኔስቲ ሲሪስ የሚባለው ከ2012 ጀምሮ ነው። ዳይኔስቲ ሲሪስ ራሱን የቻለ ሴልስ ማናጀር አለው። ደግሞ ኦሽን ሲሪስም ደግሞ ራሱን የቻለ አንድ ሴልስ ማናጀር አለው። ኦሽን ሲሪስ የሚባለው ከ2021 ጀምሮ በጣም ዘመናዊ የሚባሉ መኪኖች በውስጡ የተካተቱበት ፕሮዳክሽን ላይን ማለት እንችላለን። ፕሮዳክሽን ላይኖች ናቸው ዳይኔስቲም ኦሽንም ማለት ነው። ዳይኔስቲ ሲሪስን ስንመለከተው ከ2012 ጀምሮ በጣም ብዙ መኪኖች በውስጡ ይካተታሉ። ለምሳሌ BYD ታንግ አለ በውስጡ። ይሄ መኪና ሁላችሁም ታውቁታላችሁ። ኢትዮጵያ ውስጥም በብዛት አለ። BYDያን አለ። BYD ሃን የሚባለውም በዛ ውስጥ ይካተታል። ሶንግ ፕላስም በጣም የታወቀ ነው። DMI ቨርዥን ሃይብሪድ መኪና በዛ ውስጥ ይካተታል ማለት ነው። በኦሽን ሲሪስ ስር የሚገኙት ደግሞ ለምሳሌ BYD ሻርክ 6 የሚባለው መኪና በኦሽን ውስጥ ነው። BYD ሴጎል ሁላችንም እንደምናውቀው BYD ኢቱ የሚባለው በኦሽን ሲሪስ ውስጥ ነው የሚካተተው ማለት ነው። ሁለቱ ልዩነታቸው ምንም አዲስ ነገር የለውም። ሁለቱ የሚለያዩበት ምንድነው? አንደኛው ኦልዲስ አይነት ይዘት አለው፣ አንደኛው ደግሞ ዘመናዊ የሚባሉ መኪኖች በውስጡ ያሉበት ነው። ከዚህ በፊት ስለ ፕላትፎርም 3.0 ነግሬያቸዋለሁ ብዬ አስባለሁ። እነዚህ ሲስተሞች የሚገኙት ኦሽን በሚባለው ሲሪስ ውስጥ ነው ማለት ነው። ይህ ሲሪስ በጣም ብዙ ነገሮች በውስጡ ያካትታል። ኦሽን ሲሪስ ለሁለት ይከፈላል። እሱም EV ወይም ፉል EV ባትሪ ኤሌክትሪክ ቬሂክል እና ሃይብሪድ የሚባለው ፕለጊን ሃይብሪድ የሚባለው ነው። በነገራችን ላይ የቻናል ቤተሰቦች ፕለጊን ሃይብሪድ የሚለውን ጽንሰ ሐሳብ BYD ነው ለመጀመሪያ ጊዜ ወደ ዓለም ያስተዋወቀው ማለት ነው። ፕለጊን ሃይብሪድ ደግሞ ለሁለት ይከፈላል። ይሄ በደንብ ግልጽ ሊሆንላችሁ ይገባል። በነገራችን ላይ መኪና ለመግዛት ያሰባችሁ መኪና ያላችሁም ሰዎች ይሄንን ማወቅ አለባችሁ። ለምሳሌ ፕለጊን ሃይብሪድ ሆኖ ለሁለት ነው የሚከፉት። አንደኛው DMI እና አንደኛው ደግሞ DMP የሚባል አለ።
ዲኤምአይ የሚባለው ዱዋል ሞድ ኢንተለጀንት ማለት ነው። መኪናው በኢንተለጀንት ላይ ያተኩራል፣ ፊውል ኤፊሽንት ላይ ያተኩራል። ፊውልም በደንብ የመቆጠብ ስራ ኢንተለጀንት ላይ ብዙ ፊውቸሮች አሉት። በጣም የሚደናንቁ ፐርፎርማንስ ላይ ግን የተወሰነ ከዛኛው ከዲኤምፒ ይቀንሳል ማለት ነው። ዲኤምፒ የሚባለው ደግሞ ዱዋል ሞድ ፐርፎርማንስ የሚባል ትርጉም አለው። መኪናው በጣም ኃይለኛ ፐርፎርማንስ፣ ኃይለኛ ቶርክ ያለው መኪና ነው ማለት ነው። ቶርክ ከፈለጋችሁ፣ ፐርፎርማንስ ከፈለጋችሁ፣ ከዜሮ ተነስቶ እስከ 100 ለመጓዝ ይሄን ያህል ሰከንድ ይፈጅበታል የሚለውን ነገር ከፈለጋችሁ ዲኤምፒ የሚለውን ነው የምትገዙ። ፊውቸር ከፈለጋችሁ በደንብ ነዳጅ እንዲቆጥብላችሁ የምትፈልጉ ከሆነ ግን ዲኤምአይ የሚለውን ትገዛላችሁ ማለት ነው። እንደምታውቁት እንግዲህ ቢዋይዲ በጣም በዓለም ደረጃ እየተስፋፋ ያለ በጣም አትራፊ ድርጅት፣ በዛ ላይ ደግሞ ከርካሽ መኪኖች እስከ ውድ መኪኖች ማምረት የሚችል ትልቅ ተቋም ሆኗል። አሁን ላይ በተለይ በጣም ፌመስ ሆኗል። አውሮፓውያን ሁሉ በጣም እየቀኑበት ያለ መኪና ነው መኪናው ማለት ነው። ስለዚህ ይህ መኪና በ2024 ሞዴል እኔ እንዳለኝ መረጃ እስከ 4 ሚሊዮን 900 ሺህ አካባቢ መኪኖችን ሸጧል በ2024 ብቻ ማለት ነው። ከ2023 አንጻር ሲታይ ደግሞ 41% ጭማሪ አሳይቷል ማለት ቢዋይዲ በጣም እየጨመረ ነው ያለው። ቅድም በነገርኳችሁ በኦሽን እና በዳይነስቲ ለይተን እንኳን ብናስቀምጣቸው ሁለቱ በሴልስ ነው የሚለያዩት ብያቸዋለሁ። እንግዲህ ፉክክር አለ መካከላቸው ማለት ነው። ለምሳሌ ኦሽን 1 ሚሊዮን 900 ሺህ አካባቢ መኪና ሸጧል በ2024። ዳይነስቲ ደግሞ 2 ሚሊዮን 900 ሺህ አካባቢ መኪኖችን ሸጧል ማለት ነው። በአጠቃላይ እነዚህ መኪኖች በጣም በዓለም ደረጃ እየተሰራጩ ይገኛሉ። በ2025 ደግሞ 5 ሚሊዮን 500 ሺህ የሚያክሉ መኪኖችን እሸጣለሁ ብሎ እቅድ አቅዷል ማለት ነው። ቢዋይዲ ይሳካለት ነው። በጣም ምርጥ ብራንድ ነው። በኢትዮጵያም በጣም በብዛት እየተሸጠ የሚገኝ ነው። እንደውም ከዚህ በላይ አፎርደብል የሚሆኑ መኪኖች እንደ ዛሬው ዜና ዋጋ ቢቀነስ፣ የተለያዩ ነገሮች ቢደረጉ ሁሉም ሰው በአሁኑ ሰዓት ኢትዮጵያ ውስጥ ቢዋይዲ ነው መንዳት የሚፈልገው። የተከበራችሁ የቻናሌ ቤተሰቦች ይህንን መረጃ እኔ የምነግራችሁን በደንብ ማጠናከር በደንብ ማንበብ የምትፈልጉ ደግሞ ከሆነ ሲኤንኢቪ ፖስት የሚባል ከቻይና የሚዘግብ አንድ ትልቅ ዌብሳይት አለ። እሱን ገብታችሁ መጎብኘት ትችላላችሁ። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የዋጋ ቅናሽ ተደረገባቸው የተባሉትን መኪኖች በደንብ አድርጌ ቃል በቃል ልጥቀስላችሁ። ምን ያህል ፐርሰንት ዋጋ ቀነሱ የሚለውንም ታያላችሁ። ሁላችሁም ከኔ ጋር ትከታተላላችሁ ማለት ነው። የመጀመሪያው መኪና ቢዋይዲ ሴል 06 ዲኤምአይ የሚባል ፕለጊን ሃይብሪድ ነው። ይህም መኪና ኢትዮጵያ ውስጥ ያለ ሲሆን በአርኤምቢ 99800 ሲሸጥ የነበረ መኪና ሲሆን አሁን ላይ እንግዲህ በአርኤምቢ 89800 አካባቢ ሆኗል ማለት ነው። ወደ 10000 ቅናሽ አሳይቷል። በአሜሪካን ዶላር አሁን ላይ 12360 ዶላር ሆኗል ማለት ነው። ቢዋይዲ ሴጎልን ብንመለከት ራሱ በአሁኑ ሰዓት 12000 የአሜሪካን ዶላር ነው ቢዋይዲ ሴጎል እየተሸጠች የምትገኘው። ስለዚህ በ360 ዶላር ብቻ ነው ልዩነት የተፈጠረው ማለት ነው። በጣም የሚገርም ልዩነት ነው። ይሄ በጣም እየተቀራረበ ነው። ቢዋይዲ ሴጎል ኢትዮጵያ ውስጥ በአሁኑ ሰዓት እንግዲህ 3 ሚሊዮን ነው እየተጠራች የምትገኘው። ፕለጊን ሃይብሪዶች ደግሞ ኢትዮጵያ ውስጥ ከ6 ሚሊዮን እስከ 8 ሚሊዮን ነው እየተጠሩ የሚገኙት። በዚህ ቅናሽ ምክንያት በጣም ዋጋቸው እኔ ስገምት እንግዲህ ከ3 ሚሊዮን እስከ 4 ሚሊዮን ባሉት ወይም ግፋ ቢል እንኳን ነጋዴው ስግብግብ እንኳን ቢሆኑ ከ3 ሚሊዮን 500 ሺህ እስከ 4 ሚሊዮን 500 ሺህ ብር ሊገቡ ይችላሉ። እንደነገርኳችሁ ሌተስት ቨርዥን የሆኑት ሲስተሞች ስላልተገጠመላቸው ነው እንጂ መኪኖቹ ላይ ምንም አይነት ችግር ታይቶ አይደለም የዋጋ ቅናሽ የተደረገባቸው። ቢዋይዲ ያሰበው ነገር ምንድነው? ሌተስት ቨርዥን የተገጠመላቸው በድሮ ዋጋ ወይም እነዚህ መኪኖች ይሸጡበት በነበረበት ዋጋ ሊሸጣቸው ነው። ሌተስት ቨርዥን የሌላቸውን ደግሞ ዋጋቸውን አወረደው ማለት ነው። ይሄ ለኛ በጣም ጥሩ ዜና ነው። ስለዚህ ቅድም በነገርኳችሁ ዋጋ መሰረት እዚህ መኪና ላይ ማለትም ቢዋይዲ ሴል 06 ዲኤምአይ የሚባለው መኪና ላይ 10% የዋጋ ቅናሽ ታይቶበታል ማለት ነው እዚህ መኪና ላይ። ሁለተኛው መኪና ደግሞ ቢዋይዲ ሴል 07 ዲኤምአይ የሚባል ፕለጊን ሃይብሪድ መኪና ነው። ይህ መኪና በጣም የሚገርም መኪና ነው። ፕለጊን ሃይብሪድ ደግሞ ኢትዮጵያ ውስጥ በጣም ሰጀስት የሚደረግ ትልቅ መኪና ነው። ብዙ ሰዎች በባለሙያ ደረጃ በጣም ሰጀስት የሚያደርጉት፣ ብዙ ሰዎችም ለመግዛት የሚጓጉለት ፕለጊን ሃይብሪድ ነው። ምክንያቱም ሶኬት ሰክተህም ቻርጅ አድርጎ በባትሪው ብቻ መንቀሳቀስ ትችላለህ፣ በነዳጅም መንቀሳቀስ ትችላለህ። ይህንን እድል ስለሚፈጥር ኢትዮጵያ ውስጥ በጣም ብዙ ሰው የዚህ ፈላጊ ነው ማለት ነው። ይህ መኪና ደግሞ ከዚህ በፊት ሲሸጥበት የነበረው በአርኤምቢ 139800 የነበረ ሲሆን ወደ 10000 ቅናሽ ታይቶበታል። በዚህም ምክንያት 7.13% ቅናሽ ታይቶበታል ማለት ነው። እዚህ መኪና ላይ በጣም ትልቅ ነው። 2% እንኳን ምን ያህል ተጽዕኖ እንደምትፈጥር ሁላችሁም ትገምታላችሁ። በትንሽዬ ገንዘብ ቢሆን 10% ትንሽ ሊመስል ይችላል። ከ100 ብር ላይ 10 ብር እንደማለት ነው አይደለ? ነገር ግን በሚሊዮን ደረጃ ሲቆጠር ኃይለኛ ገንዘብ ነው የሚቀንሰው ማለት ነው። ቢዋይዲ ደግሞ ይሄንን ቅናሽ ካደረገ በኋላ ኢትዮጵያ ውስጥ የገቡትን መኪኖች እንግዲህ
የዋጋ ቅናሽ ያደርጋሉ ብለን እንጠብቃለን። ካልቀነሱም እናሳስባለን ማለት ነው። ሶስተኛው ቅናሽ የተደረገበት በጣም በኢትዮጵያ ውስጥ ተወዳጅ የሚባለው መኪና ደግሞ BYD ሶንግ ፕላስ DMI የሚባለው መኪና ነው። ፕለጊን ሃይብሪድ መኪና ነው። እንደምታውቁት ሶንግ ፕላስ ማለት ነው። ቦዲ ታይፑ SUV ነው። ተለቅ ያለ መኪና ስለሆነ ለፋሚሊ በጣም ብዙ ሰው ይመርጠዋል ማለት ነው ይህንን መኪና። ይህ መኪና ደግሞ ቀድሞ ይሸጥበት የነበረው ዋጋ 135800 ሲሆን አሁን ላይ 119800 እየተሸጠ ይገኛል። ይህ መኪና ደግሞ ወደ 16000 RMB ኃይለኛ ቅናሽ ተደርጎበታል ማለት ነው። በአጠቃላይ 11.78% ቅናሽ ታይቶበታል ማለት ነው። ከፍተኛ ቅናሽ ነው። የተከበራችሁ የቻናሌ ቤተሰቦች ዛሬ ባሳለፍነው ጊዜ ደስተኞች እንደሆናችሁ ምንም አልጠራጠርም። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ቻው